ከዚህ ሽንፈት በኋላ አብዛኛውን የአርሰናልን ደጋፊ ያበሳጨው ነገር ቢኖር ለመሸነፍ እንዴት የመጀመሪያ ተሰላፊ ተጫዋቾቻችንን እንጠቀማለን የሚለው ነው። ስለዚህ አሁን የስፔን የስፖርት ተንታኞች የገለጹትን ሀሳብ ነግራችኋለሁ። ከናም ጀምራለሁ። እሱ በቃ ቀጥታ አርሰናሎች ማሸነፍ አይገባቸውም ነበር ነው ያለው። ምክንያቱም አሁን እዚህ ስክሪናችን ላይ እንደምንመለከተው ዴክላን ራይስ 34ኛው ደቂቃ ላይ ነበረ ለአርሰናል የመጀመሪያውን ጎል አግብቶ 1-0 መምራት የጀመሩት። ከዛ በኋላ በሁለተኛው አጋማሽ ላይ ከረፍት መልስ ቦርንመዞች ጨዋታው ሙሉ በሙሉ ተቆጣጥረውት ነበረና አርሰናሎች ግራ የገባቸው ነበር የሚመስሉት። ከዛ በተጨማሪ ደግሞ የተከላካይ መስመራቸው እሱ የተጠቀመው ቃል ተዝረክርኳል ሲል ነበረ፣ በተለይ ደግሞ የቆሙ ኳሶች ላይ እና አርሰናሎች ጭራሽ በተለይ በፕሪሚየር ሊጉ ከዚህ ጨዋታ በፊት ጥሩ የሚባል የተከላካይ መስመር ያለው ቡድን አርሰናሎች ነበሩ። የትላንቱ ጨዋታቸው ግን መጥፎ የሚባልና ውጥረትን እነሱ ማሳየት ያልቻሉበት ነው በማለት ነው የገለጸው። ወደ ክሬግ ስንመጣ አርቴታ ስኳዱን ወይም ደግሞ የመጀመሪያ ተሰላፊዎችን ተጫዋች አለመቀየሩ አስገርሞታል። በተለይ አሁን ቀጣይ ሳምንት ሮብ ላይ የሚጠብቃቸው ትልቁ የሻምፒየንስ ሊግ ከፒኤስጂ ጋር የሚያደርጉት ጨዋታ አለ አይደለም? እሱን ከግምት ውስጥ በማስገባት ሌሎች ተጫዋቾችን አለመጠቀሙ ትንሽ ገርሞታል። እናም እሱ ምንድን ያለው በተለይ ይሄ ከትላንትና ከቦርንመዝ ጋር ለነበራቸው ጨዋታ አርቴታ ቁልፍ የሚባሉ ተጫዋቾችን ማሳረፍ ነበረበት። ምክንያቱም የትላንቱን ጨዋታ ቢሸነፉ እንኳን ማለት ነው ለፒኤስጂ አሳርፏቸው ነው ስለሚባል ያን ያህል መጥፎ አይሆንም ነበረ። እናም ከአርቴታ እቅዱን ማስተካከል ነበረበት። የፕሪሚየር ሊጉን ዋንጫ ያው ሊቨርፑል አሸንፏል፣ እነሱ የዋንጫው ባለቤት ሆኗል። ስለዚህ የፕሪሚየር ሊጉ ነገር የተበላ ዕቁብ አይነት ስለሆነ እሱን እንኳን እኔ የጨመርኩት። ለማንኛውም የፒኤስጂን ጨዋታ ቅድሚያ መስጠት ነበረበት ብሏል ማለት ነው። ምክንያቱም ለዛ ያው ቅድሚያ ሰጥቶ ከዛ በኋላ ተጫዋቾችን አሳርፎ ሮብ ዕለት የሚያሸንፉ ከሆነ ቻምፒየንስ ሊጉን የማሸነፍ እድል ስላላቸው። ወደ ዳውን ስንመጣ ዳውንም ከክሬግ ጋር ነው የተስማማው። እሱም ምንድን ያለው አርቴታ ጠንካራ የሚባለውን ቡድን መጠቀሙ ግራ የሚያጋባ ነገር ነው። በተለይ በዚህ ጨዋታ በተደራረበበት ወቅት ላይና እንደውም ዳን ምንድን ያለው ለፒኤስጂ ሊያዘጋጃቸው ነበር የሚገባው እና ይሄ ብዙ ነገሮችን ሊያስከፍለው የሚችል አቋም ይዞ ያንን ውሳኔ እንደወሰነ ነው የተናገረው ማለት ነው። እና በተለይ ደግሞ አሁን ጭራሽ ወደ ፒኤስጂ ላይ በምንመጣበት ጊዜ ይሄ ቡድን በቦርንመዝ ከተሸነፈ ፒኤስጂ ፓሪስ ሄዶ ፒኤስጂን ማሸነፍ ይችላሉ የሚል ጥያቄ ሁላ ጥያቄ እንዳስከሰተበት ነው የተናገረው። ወደናም በምንመለስበት ጊዜ ምንድን ያለው ዋና ወይም ደግሞ ትላልቅ የሚባሉ ቡድኖች የአውሮፓ ቡድኖች ተጫዋቾችን እየቀያየሩ ይጠቀማሉ። ነገር ግን አርቴታ ያንን አላደረገም እና እንደ ናማገላለስ ከሆነ ማለት ነው ትላንትና ጭራሽ ጉልበታቸውን የጨረሰው። ምክንያቱም መጨረሻ ላይ ጨዋታውን እንኳን አላሸነፉም ነበር እና ዋና ተጫዋቾችን መጠቀሙ እንኳን ቡድኑን ያልጠቀመ ነገር ነው በማለት ተናግሯል። እናም ተቀያሪ ወንበር ላይ ያሉ ተጫዋቾች እነሱ የመጫወት እድል ባለማግኘታቸው ራሱ በጣም ሊበሳጩ እንደሚችሉ ነው የተነገረው። እናም ይሄ የቡድኑን ሞራል ሊጎዳው ይችላል በማለት ነው የገለጸው። ክሬግ እና ዶን የተስማሙበት ነገር ምንድን ነው? አርሰናሎች ተጫዋቾችን እየቀያየሩ መጠቀም ይችሉ እንደነበር ነው፣ በተለይ እንደ ቦርንመዝ ካለ ጠንካራ ቡድን ጋር። እናም አርቴታ ምናልባትም አሁን ከፒኤስጂ ጋር በሚኖራቸው ጨዋታ ላይ መጥፎ የሚባል አቋም ቡድን የሚያሳይ ከሆነ ይህንን እንደ ሰበብ ሊጠቀመው ይችላል በማለት ተናግሯል። እና ያ ደግሞ ተቀባይነት አይኖረውም ነው ያሉት። እኔ አርሰናሎች እንዲያሸንፉ ነው የምፈልገው በዛ ጨዋታ ላይ። ስለዚህ አርሰናል ሳይሆን አርቴታ በቡድኑ ማመን እንዳለበት፣ ባለው የተጫዋች ስብስብ ማመን እንዳለበት ነው የገለጸው ማለት ነው። ምክንያቱም አለበለዚያ አሁን ባሉበት አቋም ላይ ከ1 እስከ 5 የመጨረስ እድላቸው ራሱ በጣም አሁን አሳሳቢ ሁኔታ ላይ ነው ያለው። ስለዚህ ክሬግ የገለጸው ነገር ምንድን ነው? በተለይ የረዥም ጊዜ የአርቴታ እቅድ መሆን ያለበት በማለት የገለጸው አሁን አርቴታ በዋና ቁልፍ ወይም ደግሞ የመጀመሪያ ተሰላፊ ተጫዋቾቹ ላይ እነሱ ላይ
ጥገኛ ሆኖ መቆየት እንደሌለበት ነው የተነገረው ማለት ነው። ምክንያቱም በዘንድሮ የውድድር ዓመት ልክ ውድድሩ እንደተጀመረ አካባቢ ነው የአርሰናል የተጫዋች ስብስብ በጉዳት ያው መጠቃት የጀመረው። ስለዚህ ያንን ከግምት ውስጥ በማስገባት ወይም ያንን ሁኔታ በማስታወስ አርቴታ በዋና ወይም ደግሞ በመጀመሪያ ተሰላፊዎቹ ተጫዋቾች ላይ ብዙም እምነቱን መጣል የለበትም። ኦፍኮርስ እምነቱን ይጥላል፣ ነገር ግን ያው ተጫዋቾችን ይቀያየር ነው ዋናው ሀሳብ። እናም በተጨማሪ የተናገረው ነገር ምንድን ነው? ተጫዋቾች ፍሬሽ ሆነው አይቆዩም። ፍሬሽን ለመተርጎም ስላቃተኝ ነው። ተጫዋቾች እስካልተቀያየሩ ድረስ እነሱ ለቀጣይ ጨዋታ ላይ ፍሬሽ ሆነው አይቆዩም በማለት ነው የተናገረው እና ያ ደግሞ ቀጣይ ለሚጠብቋቸው ትላልቅ ጨዋታዎች አርሰናሎችን ወይም ደግሞ አርሰናሎች ማሳካት የሚፈልጉትን ነገር እንዳያሳኩ እክል ይሆንባቸዋል ነው ያለው። ስለዚህ ለማጠቃለል ያህል ሁሉም ያው አርሰናሎች ምናልባት ከ1 እስከ 5 አይገርማችሁም? ዋንጫ ይበላል የተባለ ቡድን ከ1 እስከ 5 የመጨረስ እድላቸው ከፍተኛ ነው በማለት ነው የተናገሩት። ነገር ግን የሁሉም የተስማሙበት ነገር ምንድን ነው? አርቴታ ተጫዋቾችን በቃ እየቀያየረ መጠቀም አለበት የሚለውንም እስኪ እናያለን።